አሁን ላይ ኤአይ ሰዎች የሚሰሯቸውን አብዛኞቹን ስራ እየሰራ ነው ማለት ነው። ስለዚህ በዛሬው ቪዲዮ የምንመለከተው ምንድነው ኤአይ ስራችንን ያጥቀናል ወይስ ደግሞ ይረዳናል የሚለውን እንመለከታለን ማለት ነው። ከዛም በተጨማሪ ኤአይ የሚተካቸው የተለያዩ ስራዎች አሉ፣ ምን ምን እንደሆኑ እንመለከታለን። እንደዚሁም ደግሞ ስራችን እንዳንነጠቅና ተወዳዳሪ ሆነን መቀጠል እንድንችል ምን ማድረግ እንዳለብን በዝርዝር አሳያችኋለሁ። ከመጀመራችን በፊት ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ ማድረግ ጀምሩ። ቻናሉ ትደግፋላችሁ፣ አዳዲስ ቪዲዮ ሲለቅ ቶሎ ይደርሳችኋል። በተጨማሪም ደግሞ ሜምበርሺፕ የሚል ወይም ጆይን የሚል ከመጣላችሁ ጆይን በማድረግ ቪዲዮ ሲለቀቅ ቶሎ ይደርሳችኋል። እንደዚሁም የተለያዩ ፋይሎችን ማግኘት ትችላላችሁ፣ ቻናሉንም ትደግፋላችሁ ማለት ነው። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ኤአይ የሚተካቸውን ስራዎች ከመመልከታችን በፊት ለምን ሊተካን እንደሚችል ወይም ዋና ዋና ምክንያቶቹን እንመለከታለን ማለት ነው። አንደኛው ፍጥነት ነው ወይም ስፒድ ስላለው አብዛኞቹን ስራዎች ተክቶ ይሰራብናል ማለት ነው። ስለዚህ ኤአይ በአንድ ሰከንድ ውስጥ እንደምትመለከቱት 100 ሰው እንደዚሁም ከዛም በላይ ስራዎችን ሊሰራ ይችላል ማለት ነው። ለምሳሌ ዳታ ኢንትሪ የመሳሰሉትን ነገሮች መስራት ይችላል፣ እናየዋለን እሱም። ሌላው ደግሞ ትክክለኛነት ወይም አኩሬሲ ነው። የሚሰራቸው ስራዎች አብዛኞቹ አኩሬት ናቸው ማለት ነው። የተወሰነ ነገር ብቻ ነው ቼክ ማድረግ የሚኖርብን፣ ይህም ተመራጭ ያደርገዋል። ሌላው ደግሞ ርካሽ መሆኑ ነው። አሁን ብዙ ፍሪ ወይም ደግሞ በነፃ የምንጠቀማቸው አሉ ማለት ነው። ስለዚህ አሁን ሰዎች ለ10 ሰራተኛ ለምሳሌ የሚከፍሉትን በነፃ በኤአይ መስራት ይችላሉ ማለት ነው። እንዳልኳችሁ ግን ከዚህ ሁሉ ማምለጥና እንዴት ስራችን ላይ መቆየት እንደምንችልም አሳያችኋለሁ። ዋና ምክንያቶቹ ግን እዚህ ጋር የተዘረዘሩት ሶስቱ ናቸው ማለት ነው። አሁን ደግሞ ስጋት ላይ ያሉ የስራ ዘርፎችን እንመለከታለን ማለት ነው። የመጀመሪያው መረጃ መመዝገብ ወይም ዳታ ኢንትሪ ነው ማለት ነው። ስለዚህ አሁን ይሄ በጣም ተፈላጊ ሙያ ነው፣ ነገር ግን ኤአይም ተክቶ እየሰራው ነው ማለት ነው። ስለዚህ አጣምረን መስራት ይኖርብናል። እሱ እንዴት እንደሆነ እናሳያችኋለሁ። ለውጡ ምንድን ነው? በእጅ አሁን ኮምፒውተር ላይ የምንጽፋቸው የተለያዩ ዳታዎች ወይም የምናስገባቸው አሉ። ይሄንን ኤአይ በጣም በቀላሉ ማድረግ ይችላል ማለት ነው። ስለዚህ አንድ ሰውን ዳታ ኢንትሪን ብቻ ቢችል የመተካት እድሉ ሰፊ ነው ማለት ነው። እንዳይተካ እንዴት እንደሚደረግ እንመለከተዋለን ብያችኋለሁ። ስለዚህ አሁን ይሄ እንዴት ነው የሚሰራው? ኤአይ ሰነዶችን ወይም ፎቶዎችን አንብቦ ኤክሴል ላይ በራሱ ይሞላል ይላል ማለት ነው። ይህንን በቅርብ ቪዲዮ ማሳየቻችሁ ነበር። በእስክሪብቶ ተጽፎ ወረቀት ላይ የሰፈረን ነገር እንዳለ ቀጥታ ወደ ኤክሴል በኤአይ ማስገባት ይቻላል ማለት ነው። እዚህ ጋር እንደምትመለከቱት እነዚህ ቁጥሮች አሁን ምሳሌዎች ናቸው። አንድ ኤአይ የ100 ሰውን ስራ በሰከንዶች ውስጥ መስራት ይችላል ይላል። ታይፕ ማድረግ ሳይጠበቅብን ወዲያው ሙሉን ስለሚጨርስልን ማለት ነው፣ ዳታ ስናስገባ ወይም ዳታ ኢንተር ስናደርግ። ሁለተኛው የስራ ዘርፍ ደግሞ የመተካት እድሉ ከፍተኛ የሆነው በእኛ አገልግሎት ወይም ከስተመር ሰፖርት የምንለው ነው ማለት ነው። ስለዚህ የተለያዩ ለምሳሌ የጥሪ ማዕከላቶች ሊሆን ይችላሉ፣ ስልኮችን የሚቀበሉ፣ ይሄ በኤአይዎች እየተተካ ነው ማለት ነው። ቀጥታ ከኤአይ ጋር መነጋገር እየተቻለ ስለሆነ ማለት ነው። ስለዚህ የሰውን ድምፅና ስሜት መስሎ 24 ሰዓት እንደምትመለከቱት የሚያስተናግዱ ኤአይዎች ተፈጥረዋል። ሌላው ድካም የሌለውና ብዙ ቋንቋዎች ምላሽ የሚሰጥ ነው ይላል። እንደምትመለከቱ በተለያየ ቋንቋ ብታናግሯቸው እነዚህ ከስተመር ሰፖርት ላይ የተሰማሩ ኤአይዎች ይመልሳሉ ማለት ነው። ሌላው ደግሞ መሰረታዊ ጽሁፎች ወይም ደግሞ ቤዚክ ራይቲንግ የምንላቸው አሉ። እነሱን በመጻፍ አሁን ብዙ የሚተዳደር ሰው አለ ማለት ነው። ያንንም ኤአይ ይተካዋል። አሁን እዚህ ጋር እንደምትመለከቱት ደብዳቤ መጻፍ፣ ሪፖርት መጻፍ፣ የተለያዩ የብሎግ ጽሁፎችን ማዘጋጀት፣ የዩቲዩብ ስክሪፕት ወይም ለተለያዩ ነገር የሚሆኑ ስክሪፕቶችን ማዘጋጀት ሁሉ አሁን በኤአይ ተተክቷል ወይም ኤአይ በደንብ ይሰራዋል። እዚህ ጋር እንደምትመለከቱት አሰራሩ እናንተ ጥቂት ሀሳቦችን ለኤአይ ብትሰጡት አሁን ሰነዶችን በደንብ ያሰናዳላችኋል ወይም ይሰራላችኋል ማለት ነው። ሌላው ደግሞ እዚህ ጋር እንደምትመለከቱት አሁን በኤአይ ብትጽፉ የሰዋሰው ስህተት የሌለበትና ፕሮፌሽናል የሆነ ጽሁፍ በሰከንዶች ውስጥም ያዘጋጅላችኋል። ይህም ተመራጭ ያደርገዋል። እንደዚሁም ሙያው እንዲተካ የሚያደርገው በእነዚህ ምክንያቶች ነው። ሌላው ዲዛይን እና ግራፊክስ ነው። ወይም ደግሞ ግራፊክ ዲዛይን ላይ ያለው በተለይ ሲምፕል ዲዛይን የሚባሉትን ኤአይ ሙሉ በሙሉ መስራት ይችላል ማለት ነው። ስለዚህ ለምሳሌ ሎጎ ሊሆን ይችላል ወይም አርማ፣ ምስሎችን በኤአይ በጣም በቀላሉ መስራት ይቻላል። ስለዚህ አሁን አንድ ሰው ጭንቅላት ውስጥ ያለውን ሀሳብ በጽሁፍ ለኤአይ ቀጥታ ቢሰጠው ኢሜጅ አድርጎ ወይም ደግሞ የፈለግነውን ዲዛይን ያወጣለታል ማለት ነው። ስለዚህ ይሄም የመተካት እድሉ ሰፊ ነው። እንደምታዩትም ለቀላል ዲዛይንና ስራዎች ባለሙያ መቅጠር ቀርቷል ይላል ማለት ነው። ሎጎ፣ ባነር የመሳሰለውን ነገር በኤአይ በቀላሉ ማዘጋጀት ሰዎች እየቻሉ ስለሆነ። ሌላው ኮዲንግ እና ፕሮግራሚንግ ነው። ይሄኛውም እዚህ ጋር እንደምታዩት አሁን የተለያዩ ኮዶችን ለመጻፍ እንደዚሁም ስህተቶችንም ለማረምም ቀጥታ በኤአይ መስራት ይቻላል። ለዌብሳይቶች ለሚፈልጋችሁት ለአፕሊኬሽኖች ጨምሮ ማለት ነው። እዚህ ጋር እንደምታዩት 90% የሚሆነውን የኮድ ክፍል በራሱ ያመነጫል ይላል ማለት ነው ኤአይ።
እዚህ ጋር እንደምታዩት አሁን ዋናው ስራ ኮድ መጻፍ ሳይሆን ኤአይን ማዘዝ ነው። ስለዚህ ኤአይን እንዲህ አይነት ኮድ ስራልኝ ብሎ የማዘዝ ብቃቱ ካላችሁ ኮዲንግን እንዳወቃችሁት ይቆጠራል ማለት ነው። እዚህ ጋር አሁን ደግሞ ሊረዱን ወደሚችሉ የኤአይ ውጤቶች መተናል ማለት ነው። እነዚህ አሁን ኤአይዎች የሚጠቅሙ ምንድነው? አንደኛ እንዳንተካ ያደርጉናል። ሁለተኛ ደግሞ ለምሳሌ ሰው መቅጠር ያልፈለገ ሰው በራሱ እንዲሰራባቸው መጠቀም ይቻላል። ለሁለቱም ይሆናሉ ማለት ነው። የመጀመሪያው ጄሚናይ እንደዚሁም ደግሞ ቻትጂፒቲን በመጠቀም አሁን ሀሳብ ለማመንጨት ጥናት ለማድረግ መጠቀም ይቻላል ማለት ነው። ስለዚህ እነዚህን ሁለቱም በደንብ ካወቃችሁ ሀሳብ ለማመንጨት፣ ለጥናት፣ ለመሳሰሉት ነገሮች በደንብ ይጠቅሟችኋል። ሌላው ማይክሮሶፍት ኮፓይለት ነው። ይሄ ደግሞ ለማይክሮሶፍት ወርድ፣ ለኤክሴል ለመሳሰሉት ነገሮች እንደምታዩት እዚህ ጋርም ከ90% በላይ ስራውን ያቀለዋል ማለት ነው። ስለዚህ እናንተ መድከም ሳይጠበቅባችሁ በማይክሮሶፍት ኮፓይለት ብዙ ነገሮችን መስራት ይቻላል። ኤክሴል፣ ወርድ የመሳሰሉትንም በጄሚናይም በቻትጂፒቲም መስራት ትችላላችሁ ማለት ነው። ሌላው ኤአይ ኤጀንቶችንም ማዘጋጀት ይቻላል ማለት ነው። እዚህ ጋር እንደምትመለከቱት አንተ ተኝተህ ስራን የሚሰሩ ይላል። ለምሳሌ ኢሜይል መጻፍ የመሳሰሉትን ነገሮች ይሰራሉ። ስለዚህ ኤአይ ኤጀንት ብላችሁ መማር ትችላላችሁ። ስለዚህ እነዚህ እንደ ረዳት ልንቆጥራቸው እንችላለን ማለት ነው። ሌላው ስፔሻላይዝድ ኤአይ ነው። ለሕክምና ለህግ ስራዎች የተሰሩ ረዳቶች ይላል ማለት ነው። እናንተም የራሳችሁን ኤአይ ደግሞ ከስተማይዝድ አድርጋችሁ መስራት ትችላላችሁ። ይህንን ከዚህም በፊት ቪዲዮ ሰርች የላችኋለሁ። አሁን ወደ ዋናው መተናል። እንዴት እናሸንፋለን ወይም ደግሞ እንዳንተካ እንዴት መሆን እንችላለን ነው። አሁን ኤአይ ተካችኋል እንጂ እነዚህ ስራዎቹ ቀሩ ስላላልን ማለት ነው። አሁንም ተፈላጊ ስራዎች ናቸው። የመጀመሪያውና ዋናው እዚህ ጋር የምትመለከቱት ነው። አሁን ላይ ዋናው ስራ እንዳልኳችሁ ኤአይ ላይ እየተተካ ከሆነ እኛ ደግሞ ኤአይን የማዘዝ ብቃቱ ካለን ወይም ፕሮምፕት ኢንጂነሪንግን በደንብ የምንችል ከሆነ ቅድም ስንላቸው የነበሩትን ዳታ ኢንትሪ፣ ከስተመር ሰፖርት የመሳሰሉትን መስራት እንችላለን ማለት ነው። ነገር ግን ዳታ ኢንትሪ ብቻውን ማወቅ ወይም ደግሞ ከስተመር ሰፖርትን ብቻውን ማወቅ ሳይሆን ከኤአይ ጋር አቀናጅተን እንዴት እንሰራለን የሚለውን ማወቅ አለባችሁ። ስለዚህ ሁሉንም ነገር ለመቻል ደግሞ እዚህ ጋር ያለው ፕሮምፕት ኢንጂነሪንግ ወሳኝ ነው ማለት ነው። ፕሮምፕት ኢንጂነሪንግ የምንለው ኤአይን የማዘዝ ጥበብ ማለት ነው። ራሱን ችሎ ቪዲዮ ሰርቻለሁ፣ ኢንስክሪን ላይ ማስቀምጥላችኋለሁ፣ እሱን መከታተል ትችላላችሁ። ሌላው ክሬቲቪቲ ነው። እዚጋ እንደምታዩት ኤአይ የሌለውን የሰው ልጅ ስሜትና ፈጠራ መጠቀም ይላል ማለት ነው። ስለዚህ አሁን ኤአይ ስራዎችን ያቀላል፣ ነገር ግን የኛ ፈጠራ መታከል ስለሚኖርበት የፈጠራ አቅማችንን ከፍ ማድረግ ይጠበቅብናል ማለት ነው ለማሸነፍ። ሌላው ደግሞ ፕሮብሌም ሶልቪንግ ነው። ኤአይ ታግዞ ውስብስብ ችግሮችን መፍታት ይኖርብናል ማለት ነው። አሁን ኤአይ ስራዎችን ቢሰራም እኛ ካላገዝነው ግን ብቻውን ምንም የሚሰራው ነገር አይኖርም ማለት ነው። ለምሳሌ እንዲሆናችሁ እዚህ ጋር ሙሉ የኮምፒውተር ስልጠና አለ። ለምሳሌ በ15 ቀን እዚህ ጋር እንደምታዩት ኤአይን ብቻ ተጠቅማችሁ እንድትማሩ የሰራሁበት ቪዲዮ ነው። ሌሎችም ከኤአይ ጋር የተያያዙ ቪዲዮዎች አሉ ማለት ነው። እነሱም ማየትም ትችላላችሁ። ዋናው ነገር ግን ኮዲንግ ቢሆንም ኤክሴል ወይም ሌላ እናንተ ባላችሁበት ዘርፍ ላይም ቢሆን ችግሮች ሲያጋጥሙ በኤአይ ታግዛችሁ እንዴት መፍታት እንደምችሉ ማወቅ ይኖርባችኋል። ያን ሁሉ ደግሞ የመፍታት አቅም ሊኖራችሁ ይችላል። ለመፍታት ደግሞ ፕሮምፕት ኢንጂነሪንግ ወሳኙ ክፍል ነው። እዚህ ጋር እንደ ቲፕ አለላችሁ። አዳዲስ የቴክኖሎጂ ስልጠናዎችንም መከታተል ትችላላችሁ። እኔ ጋርም ስለምለቅላችሁ ያንን በማድረግ ማሸነፍ ትችላላችሁ ወይም አለመተካት ትችላላችሁ ማለት ነው። ስለዚህ አሁን ጠቅለል ስናደርገው እዚህ ጋር እንደምትመለከቱት ኤአይ ስራህን አይነጥቀም ወይም ደግሞ ኤአይ ስራችንን አይነጥቀንም። ነገር ግን ኤአይ የሚጠቀም ሰው ግን ሊነጥቀህ ይችላል ማለት ነው። ስለዚህ አሁን ላይ ያለው መመሪያ ይሄ ነው ማለት ነው። ለምሳሌ አንድ ሰው ዳታ ኢንትሪ የመሳሰሉትን ነገሮች ለመስራት ወይም ቅድም ስላቸው የነበሩ ነገሮችን በአጠቃላይ ለመስራት ኤክሴል መቻል ሊኖርበት ይችላል፣ ወይም ሌሎች የሚያግዙት አሉ ማለት ነው። ነገር ግን አንድ ሰው አሁን ኤክሴልን ብቻ በደንብ ቢችል፣ ሌላ ሰው ደግሞ ኤአይን ቢችል፣ ኤክሴልን ሁለቱንም ቢችላቸው አድቫንቴጁ ወደሱ ይሄዳል፣ የተለያዩ ስራዎችንም ለመስራት ማለት ነው። ስለዚህ የትም ዘርፍ ላይ ብትሆኑ ኤአይን በደንብ ካወቃችሁ የማትተኩ ሰዎች መሆን ትችላላችሁ ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ቪዲዮ ላይክ ማድረግ፣ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።